እባካችሁ አንቺ ወሬ ይደሳ ምን ተነሽና እንሂድ ተውጫንዬ ኧረ ተው እቺ ነው መሰለኝ ልጅ ተው አርጎ ያላችሁኝን አረጋለሁ ብላለች በቃ ነይ እናቴ ነይ ተነሽ ወይ እኔ ታውላላችሁ እኮ ይሄ ብርቱካን ፊቷ ሌላት አንተ ምን ልታረግ ነው እንዴት ምን ልታረግ ነው እቺ ነው መሰለሽ ልጅማ በዚህ አጋጣሚ ዝም ብዬ በበላሽ ልስደዳት እንዴ አንተ ጋሽ ቆጣሉ ጫፏ እንዳነካት ብለዋል አይ ጋሽ ይሄን ነገር መቼ አይውና ነው ይልቅ ይኸውልህ አሳቻው ተጠብቀ እንደሚሆን እናደርጋለና ና ኧረ ተው አንተ ሰው ተው ታውያለሁ ተው እሺ እንዴ ጫሜ እንዳነካ ላታመልጥ አንቺ አትጩሂ እዛ ለከተማ ሰው እንደንፍሮ ሰግኝ ከርመሽ ለኔ ነው አለሽ አምልጪ ዳይመንድ አምልጪ ተለተመሄዳ እኔን ታይኛለሽ ቀጥ ብለሽ ይጃንቺ አንቺ ውሻለች ናንቺ ናይ ነግሬሻለሁ ነይ አንቺ ነው ሰዎች እንግዲህ ለቻናሌ አዲስ ለሆናችሁ ላይክ ሰብስክራይብ እያደረጋችሁ አደይ አምልጣ ከተማ ገብታለች በጣም ደስ በሚሉ ማለት ነው እንግዲህ አደይ እንዴት ነው ያመለጠችው ከአባቱስ ወዴት ነው ከዛ ደግሞ ዴቪን እንዲገደል አባቱ ትእዛዝ ሰጥቶ ነበር አደይ ግን በሱ እባክህ አትግደሉኝ እኔ ከፈለጋችሁ አገባለሁ እና እባክህ ዴቪን አትግደሉብኝ እያለች እግሮቹ ስትደፍታ እንግዲህ ታለቅሳለች እሱም ደግሞ ጫኔም ደግሞ አደይን ለመድፈር በዚህ አጋጣሚ ለመጠቀም ብዙ ጊዜ ሲሞክር አልተሳካለትም ከዛ በፊትም አደይን ለመድፈር ሞክሮ ነበር አልተሳካለትም አሁንም ደግሞ በዚህ አጋጣሚ ሊጠቀም ነበር ተስማምቶ አደይን ይዞ ወደ ጫካ ሄዶ አደይን ለመድፈር ሲሞክር ዳይመንድ ይደርስና እነሱን ያስጥላል እነሱን ካስጣለ በኋላ አደይ ቶሎ ብለሽ አምልጪ ብሎ እሱን እግሩን እና እጁን አሳስሮ ያስቀምጣል ማለት ነው ዳይመንድ ለአደይ የአደይ አባት ያደራ ልጅ ስለሆነ ያደራ ልጅን ብሎ አንዱ አደይን ይዞ ወደ ባህር ዛፍ ገብቶ እሱ ሰው እንዳያይ ይጠብቃል እሱ ደግሞ እሱን ለመድፈር ሲሞክር ዳይመንድ እየሮጠ መጥቶ አደይን ያስመልጣል አደይን ለማስመለጥ ሲል አንዱ ደግሞ ተነስቶ ዳይመንድን ግንባር ብሎ ይወርቃና እግሩንና እጁን አስሮ ወደ አደይ አባት ይወስዳል በዚህ አጋጣሚ አደይ ደግሞ ታመልጣለች አምልጣ በአደይ ፋንታ የሚያስሩት እነጫኔ ዲቭ ዳይመንድ ነበር ዳይመንድ ደግሞ ለአደይ አባት ያደራ ልጅ ስለሆነ የአደይ አባት በሱም ለምንድነው ልጅን ያስመለጥክ ብሎ ሲጠይቁ እሱም ደግሞ እነጫኔ እሷን ለመድፈር ሲሞክር እንደደረስኩበት አልቻልኩም ለዛ ነው ብሎ መልሱን ይመልሳል እንግዲህ ሊዱ ደግሞ ገጠሩን ስለማታውቅ አደይ አባት ጋር ትሄዳለች ግን እሷ አደይ የት እንዳለች ይጠይቃታል እሱም ደግሞ አደይን ፈልጋ እንደሆነች ወንድሟ እንኳን ሰባ እንደሆነ አባቱ ሌላ ሰው መስላት ትጠይቃለች እሱም የአደይ አባት ሲሆን ሊዱ በጣም ትደነግጣለች በዚህ አጋጣሚ ደግሞ ብርሃን እየሮጠች ትመጣና
እዚህ ምንድነው የምታደርጊ? ለምን መጣ? እህቷ ደግሞ አባቱ ጥሩ ልጆችና ጓደኞች እንዳላት ትጠይቃለች። እሱ ግን እባክህ አባቴ ሌላ እህቴ እንደዚህ አታደርግ ብላ የህይወቷን እንዳይበላሽ ትለምናለች። አባቱ ግን ለባለጠጋ ለመዳር ስላሰበ እምቢ አለ። ለዚህ ነው አደይን የምትፈታተነው ማለት ነው። እንዲሁም ደግሞ ሊሊ እና ባርኮት ቤት ሄዳ ከባርኮት እናት ጋር ስታወራ ቤዛ ደግሞ በቅናት እሷ የለችም እና ሁልካ እንደሄደች አድርጋ ትነግራለች። እሱም ነው ቤቱን ሽጦ ከሀገር እንደወጣ ሲጠይቅ ጎረቤት ጠይቆ እነ ባርኮት ሲመጣ እዛ ነበረ። እሷ ግን ለመጣላት ነበረ ያሰበችው። እንግዲህ አልተሳካላትም። ኤላም የእሷን ክፋት ስለሚያውቁ ወደዛ መጣች ማለት ነው። አደይ አሁን ወደ ከተማ እየመጣች ስለሆነ ፍቅር አደይ እዚህ ቤት ከመጣች እኔ አባቴ ጋር ሄዳለሁ ብላ እናቷ ጋር ጸብ ተነስታለች። እናቷም አደይን እንደምትመጣ በእርግጥ ስትናገር ፍቅር ግን አባቷ ጋር ሄዳለሁ ብላለች። እንግዲህ ፍቅር አባቷ ጋር ትሄዳለች ወይስ አትሄድም የሚሉ እና ዛኔ ደግሞ አደይን ፈልጎ ሀጡት። አባቱ ይገለናል ምን ይሻለናል እያሉ በዚህ አጋጣሚ ዳይመንድን አስሮ አስቀምጠዋል። እሱ ግን እውነቱን ስናገር እሱም ተፈቶ ይለቀቃል ማለት ነው። ቤዛ ደግሞ በውሸት እናቷ ጋር እንዳልደርስና እናቴ ጋር መሄድ እንደሌላት እቅዱ እንደሚበላሽ ስልክ ስታወራ ኤላ ይመጣና ስልኳን ትዘጋለች። እንግዲህ ለምን እንደዚህ ማድረግ አስፈለገ? እነጻኔስ የአደይ እናት ጋር ሄዳ የት እንደሄደች ጠየቋት። እሷም እንዳላወቀች ሆና ልጄን የታደረገችው ብላ ትመልሳለች። እነሱም ብርሃን ሲጠይቀው ብርሃን ደግሞ ውሃ ለማምጣት እንደሄደች፣ ጫኔ ደግሞ ብርሃንን በጣም ይወዳት ነበረ። እሷም የጓደኛዋ እንደዛ ስለተሰቃየች እሷም የእሷ ዕጣ ፈንታ እንዳይደርሰኝ እያለች ነው። እንግዲህ ዳይመንድን ከተፈታ በኋላ ኪንጎና ሶስት ሆኖ አንድ ሮማን የምትባል እና ፍቅር ጓደኛ በግድ የተጠለፈችው እጇና እግሯ ታስራ የተቀመጠችው ልጅ ነበረች። እሱም እጁን እግሩን አስሮ አስቀመጠት። እንግዲህ የእሷን ሁኔታ ሳላቅ ደመቀ የትም አልሄድም ወደ የትም አልንቀሳቀስም ብሎ እሷን ለማየት ሲሄድ እሷ ያለችበት ሁኔታ በጣም የከፋና በጣም አስቸጋሪ ሁኔታ ላይ ነበረች። እሷም ደግሞ በገጠር ቤተሰቦቿ ያለ ፍላጎቷ ካላገባሽ እያሉ ከአገባችን በኋላ ማንም ዞር ብለው ያላየች ልጅ ነበረች። ብዙ መከራና ብዙ ስቃይ ብዙ እንግልት አሳልፋለች። እሷም ወደ ከተማ ይዞ ለመሄድ ደመቀ እያለቀሰ እዚህ ለመከራ ጥዬሽ አልሄድም የመጣ ይምጣ ብሎ እሷን ይዞ ወደ ከተማ ለመግባት ሲሞክር ይያዛል። እንግዲህ ሲመጡበት እነሱ ይሮጡና አጋጣሚ መንገድ ላይ ሲደርሱ ነው እሷ የወደቀችባቸው። እንግዲህ እነሱ ባይደርስ ኑሮ ኪንጎ ሮማንን ይዞ ወደ ከተማ ሊገባ ነበረ። የአደይ ዕጣ ፈንታም እንደ ሮማን ሊሆን ነበረ። እንግዲህ አደይ አሁን አምልጣ ወደ ከተማ ገብታለች። የአደይ ስቃይ ከተማው ስትገባ ምንድነው የሚደርሰው? የእሷ ዕጣ ፈንታ ከፍቅር ጋራ እንዴት ነው የሚኖሩ ብላችሁ ታስባላችሁ? እንግዲህ የፍቅር እናት አደይን ይወዱታል። ባርኮትም በፍቅርም እንደ እህትም በጣም ይወዳታል።
ባርኮት አደይን በጣም ስለሚወደው ዴቭ ግን አስቀድሞ ፍቅሩን ስለገለጸ ነው ባርኮት በውስጡ የደበቃት። እና አሁንም ወደ ከተማ ስትገባ ከተማስ ከፍቅር ጋራ እንዴት ነው የሚኖሩት ብላችሁ ታስባላችሁ? ፍቅር ግን ማንም የኔ የሚያስብ ነገር የለም ወደ አደይ ነው ነው ብላ እናትም ባርኮትም እየወቀሰች ነበር እንደ ከፋትና አባቷ ጋር መሄድ እንዳለባት። ፍቅር ግን በዚህ ያለችው ክፋት የክፋቷ ጥግ ቤዛ እንኳን ከቤት ወጣለች። ባርኮትም እና ኤላ ጋናት ያለችው ከና ኤላ ደግሞ ሁሉም ነገር ካሳካች በኋላ